ሰላም ሰላም ጤና ይስጥልኝ ውድና የተከበራችሁ የአስቱ ቤተሰቦች እንዴት ናችሁ? ሰላም ናችሁ? ሰላማችሁ በያላችሁበት ያም ዳርቻ ሰላማችሁ ብዙ ትርፍ ይበልልኝ። ሁልጊዜም ደግሞ ሀገራችን ኢትዮጵያን ሰላም ፍቅር ተመኘው። ለዚህ ቤት አዲስ ከሆናችሁ በቅነ ሰብስክራይብ እያደረጋችሁ ቪዲዮን ላይክ በማድረግ ጀምሩ። ለምታበረታቱኝ እህት ወንድሞቼ ደግሞ ከልብ ከልብ ነው የማመሰግነው። በያላችሁበት ሰላማችሁ ብዙ ትርፍ ይበልልኝ እላችኋለሁ። ዛሬ ደግሞ እንግዲህ በኤልሳ ጉዳይ ምን ነው? ምን አዲስ ነገር አለ? ልዑል ከነገራችን ላይ ይህ 2 ቀን ጠፍቷል። ትናንት እሑድ፣ ዛሬ ደግሞ ምንድነው ሰኞ። አዎ ጠፍቷል። እንግዲህ ያው ታውቃላችሁ ጠፋ ጠፋ ሲል አዲስ ነገር ነው ይዞ የሚመጣ። እንግዲህ ልዑል የሆነ አዲስ ነገር ሊያመጣ ሲል ጠፋ ብሎ ያስደምመናል ብዬ አስባለሁ። ደግሞም ሁልጊዜም የምናየው ነው። ጠፍተው ሲመጡ የሆነ አዲስ ነገር ነው ይዘው የሚመጡ። ምን ባላት የልሳን ይዞልን ሊመጣ ይችላል በሚለው እንግዲህ ማሰብ እንችላለን። ጥሩ ጥሩን ማሰብ ነው እንግዲህ። አንዳንድ ጊዜ ሲጠፉ ለእረፍትም ይሆናል። አብዛኛው ሰው የሆነ ነገር ሲሆኑ ሲጠፉ ብዙ ሰው ይጨነቃል። በእርግጥ ደግሞ ያው እረፍትም ሊያስፈልገው ይችላል። ብቻ አዲስ ነገር እንዳለ ይሰማኛል። አሁን ላይ ያው ብዙ ማሰባሰብ ያለበት መረጃዎች ሙሉ ስለተሟሉለት ብዙም የሚያለፋ አይመስለኝም። የኤልሳ ነገር እየተቃረበም ስለሆነ ብቻ ቸር ወሬ ያሰማን። እስካሁን ድረስ እንግዲህ በአክስት አልኩ ባጎት የተባለው ሰውዬ የእሱ ጉድ ተወርቶ 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 አያልቅም። የሚመጡ ሰዎች እንግዲህ ስለሱ በጣም መጥፎ ሰው እንደሆነ፣ ለገዛ ወንድሙ ምን ያክል ጨካኝ እንደሆነ፣ የህመሙ ህመም እንዲታመም ያደረገው ትልቁ እንትን የገዛ ወንድሙ እንደሆነ እንግዲህ ብዙዎች አንዳንዶችም ይናገራሉ። አንዳንዶችም ያው የራሳቸው እንትን ስለሚያሳስባቸው እየፈሩ አይናገሩም። ግን አሁን ላይ ያው ልዑልም ትንሽ ትንሽ የሆነ ምንድን ነው እየተጠራጠረ ነው። ምክንያቱም ሰውየው አጎት የተባለው እንግዲህ ባለፈው አይታችሁታል። ከአንድ ሁለት ሶስት ጊዜ የሚያወራውን አያውቅም። ዝም ብሎ እየደጋገመ እየደጋገመ ነው የሚያወራው እና ምን ባላት ብሎ እሱም አስቧል። እንግዲህ ብቻ ኤልሳ ብቻ ትገኝ ብላችሁ እናንተ ጸሎት አድርጉ። ሌላው ሌላ ነው። እሷ ከተገኘች በኋላ ብዙ መረጃ ያለው እሷ ጋር ነው። አሁን ላይ ልዑል የሆነ ነገር ሊያሳስረው ወይ የሆነ ቢል ትልቅ የሆነ ማስረጃ እንትን ያስፈልጋል። እሷ ልጅቷ በአካል ቀርባ እንደበደሏት ምናምን ከተናገረች እሷ ትንሽ ትሰማለች ብዬ ነው የማስበው። ያው ባለ ብር ያላቸው ሰዎች እንግዲህ ኢትዮጵያ ውስጥ እንግዲህ ታውቃላችሁ በገንዘብ በምን ምን ምን ብለው ይወጣሉ ቢታሰሩ። ግን ደግሞ የእሱ መታሰር የእሱ እንትን ሳይሆን እኛ ያሳሰበን ኤልሳ እንድትገኝ አባቷም ካለበት ጤና። አሁን ኤልሳ እንደጠፋች እኮ አያውቅም አባቷ። አባት እንግዲህ እንደምትማር ትምህርት እንደምትማር ነው የሚያውቀው። እነሱ ግን አምጥተው የሚያረጓትን እንግዲህ አጋዥ የተባለችው እህታችን እንግዲህ ስለ ኤልሳ ብዙ ነገር ስታወራ ነበር። አንድ ቤት ስለሚኖሩ ብዙ ነገር እንዴት እንደሚያንገላቷት ምናምን እየተናገረች ነበር። እንግዲህ የገዛ ስጋሽ እንደዚህ የሚበድልሽ ከሆነ ከማን ጋር አብረሽ እንደምትኖሪ አላውቅም። እውነት ከባድ ነው። ሰው በአጠቃላይ አንዳንድ ሰው ስለ ገንዘብ ስለ እንትን በተለይ ከገንዘብ ጋር የተነካካ ከሆነ ሰው ከሰው ይልቅ ኢትዮጵያ ውስጥ የሰው ህይወት ሳይሆን ገንዘብ ነው ቀድመው እንትን የሚሉት። እንግዲህ እኔ አላውቅም ብቻ ምን አይነት ጊዜው ትላላችሁ? ጊዜው ሳይሆን ሰው ተበላሽቷል። የምንሰማው በሰው ሀገር አይደለም የኢትዮጵያ ውስጥ ይቅርና በሰው ሀገር ራሱ እየኖሩ እኮ አሁን ላይ በጣም እኔ እንጃ የእውነት የሀገራችን ሞት ስቃይ ምን ሳይበቃ ገና በሰው ሀገር መጥተው እርስ በርሳቸው እየተበላሉ እርስ በርስ እስከ መጋደል ድረስ የሚደርሱ ብዙ አሉ። እና እኔ ብቻ እኔ እንትና ማለት እኔ ስልችት ብሎኛል። ሰላም የሚሰፍን ሰው ጠፍቷል። ሁሉም ገንዘብ አሳዳጅ ነው። ሁሉም የሆነ በቃ ብቻ እኔ እንጃ። እግዚአብሔር አምላክ እንደ ሰው የማይሆን አምላክ እግዚአብሔር ይታረቀን፣ እግዚአብሔር ይቅር ይበለን እንጂ ከባድ ነው ያለንበት እንትን በጣም ከባድ ነው። እንዴ ለማን እንደምትናገሩ
ምን ብላችሁ እንትን እንደምትናገሩ ራሱ ግራም ግቢት የሚያደርግ ነገር ነው። መፍትሄ የሚያመጣው ፈጣሪ ነው። እሱ ከላይ አንድ ቀን ሰላምን ያውርድልን። የእውነት የሰው ልጅ በተለይ በገንዘብ የተነካካ ነገር ሰው ከሰው ይልቅ ገንዘብን የሚያስበልጡ ሰዎች እነዚህ ሰዎች ጭንቅላታቸው ትክክል ነው ብላችሁ አታስቡ። የእውነት የሆነማ የተናወጣቸው ነገር አለ እንጂ መቼም እንደው የፈለገው ድሃ ቢሆን የፈለገው ቢቸግረው ከሰው ልጅ ይልቅ ገንዘብን የሚያስፈልጥ ይሄ ነው እንግዲህ ኢትዮጵያ ውስጥ የምንሰማው የምናየው ነገር ገንዘብ ብቻ የሚያሳድድ ሆኗል። እና እኔ ብቻ አላቅም። የእውነት ከባድ ነው በጣም እንዴት ብላችሁ እንደምትናገሩት ምን ብላችሁ ለማን እንደምታወሩት ግራ የሚያጋባ ነገር ነው። እግዚአብሔር ብቻ መፍትሄ ይስጠን። እስከ መቼ ድረስ እንደሆነ እንደዚህ የምንቃጠለው? እስከ መቼ ድረስ የሰው ልጅ እንደሚታፈን አላቅም። በተለይ ደግሞ እኔ በጣም የሚያሳዝነኝ ነገር አብራችሁት የምትበሉት አብራችሁት ሁሉ ነገራችሁ የሚጋራ ሰው ሲከዳችሁ ምን ያክል እንደሚያም ታውቃላችሁ? የውጭ ባዳ እኮ ይሻላል። የማታውቁት ሰው ቢጎዳችሁ አንደኛችሁን ስለማታውቁት ብዙም ግን አጠገብ ያላችሁ ሰው አብራችሁ ሁሉ ነገር የሚጋራችሁ ሰው እሱ ሰው ውስጥ ለውስጥ ሲጎዳችሁ ከባድ ነው። እና የዚች የልሳም ጉዳይ አሁን ልክ እንደዛ ነው። በገዛ እንትኖቿ ዘመድ ብላ በቀረበቻቸው እንደዚህ አይነት ሴራ ሲያሴሩባት ምን ያክል ውስጧ እንደሚሰበር አሁን ልጅቷ ብትገኝ ራሱ ከዚህ አጎት የተባለው ሰውዬ ጋር ምን ያክል ቅርርብ ሊኖራት ነው? ውስጧ ላይ ያለው ቅሬታ ነው እንግዲህ ስለሱ መጥፎ ነገር ነው የምታስበው በቃ። ምክንያቱም ያሳለፈችውን ነው የሚመጣባት። ጥሩ ነገር እንትን ቢላት ጥሩ ነገር ታስባለች፣ ግን ገና ወጣት ናት። ምንም ነገር እንትን አላለችም። ግን አረብ እንደው ልቦና ይስጠን ብቻ እግዚአብሔር። ልብ ላለለን ልብ ይስጠን። ገንዘብ 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 የሚያሳድዱትንም እግዚአብሔር ልቦና ይስጣቸው። ቆም ብለው ያስቡ። እንደው ብር እኮ ተራ በዚች ምድር ላይ እንደ ብር ተራ ነገር አለ? እንደ ብር የሚያጋድል ነገር አለ? የሚያጋድለውም ብር ነው። ዝና፣ እውቅና፣ ስልጣን ይሄ ነው እንግዲህ እያጋደለ ያለም ይሄ ነው። ግን ሰርተሽ የምታገኘው ነገር ነው። ብር በጣም ተራ ነገር ነው። ከምንም በላይ የሰው ልጅ ተፋቅረሽ አብረሽ ስትኖሪ አንተ ትብስ እኔ ብስ ካልተባባለ በተለይ የቅርብ እንትንሽ ደግሞ ሲጎዳሽ ትንሽ ከባድ ነው። ማታውቂው ባዳ ይሻላል። የእውነት ባዳ ይሻላል። ባዳ ቢጎዳሽም ምንም በቃ ስለማታውቂው እንትን የዚህ አጎት ምን ላይ እንደሆነ ምን እንደደረሰ እና እንግዲህ ቸር ወሬ እያሰማን እያለን እንግዲህ ልዑላችን ጠፍቷል። ቢጠፋ እንግዲህ ያው እንደዚህ እንዳልኳቸው አዳዲስ ነገር እነሱ አዲስ ነገር ሊያመጡ ሲሉ ጠፋ አዳዲስ መረጃዎችን ለማለት ያው ታውቃላችሁ፣ አብዛኛው ጊዜ ተለተሎ መረጃ ምናምን በሚያመጡ ሰዓት ሰዎች እየራቁም ስለሚሄዱ ይመስለኛል። ለዛም ይመስለኛል ትንሽ ጠፋ እያለ ከዛ በኋላ እንግዲህ እንትኑን ያው ነገሩ እሱ በደንብ እንትኑ ያውቃል። ልዑልም የሚሰሩትን ያው እንደምታያቸው ናቸው። እንዴት አድርገው ሰውን ማወጣጣት ከሰው ጋር እንዴት አድርገው ማስረጃ እንደሚወስዱ ምናምን ከነሱ መማር እንችላለን ማለት ነው። ብዙ ጊዜ ከነሱ የሆነ ነገር እንትን ብሎ መቼም አያመልጥም።
ቸር ወሬ ያሰማን ነው የምለው። እንግዲህ ቸር 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 ወሬ ያሰማን እያላችሁ እንግዲህ የኤልሳዬ እንድትገኝ ሁላችሁም በየሃይማኖታችሁ ጸሎት አድርጉ። እውነት እሷ ልጅ ተገኝታ ልዑልና እንትና አንድ ላይ የሚሆኑበት ቀን እግዚአብሔር በቅርብ ያድርገው እና ሰላምን ያብዛላችሁ የኔ ውዶች፣ የኔ ቅኖች፣ መልካሞች የምትወዱት ሰው ጋር አንድ ላይ ሆናችሁ በፍቅር እግዚአብሔር ሁሉን ነገር ያሳካላችሁ ነው የምለው። ምኞቴ ነው እንግዲህ ሁሉም የተመኘውን እግዚአብሔር ያሳካለት። ልዑል ደግሞ ይገባዋል፣ ደስታው ይገባዋል። የእውነት ሁላችሁም ተመኙለት። እንግዲህ ጥሩ 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 ነገር አሁን ሲጠፍቶ ቆየት ብሏል። አንድ ሁለት ቀን እንግዲህ ቸር ወሬ አሰማን፣ ኤልሳን የምትገኝበትን ቀን በቅርብ ያድርገው እያላችሁ ሁላችሁም ቸር ወሬ ያሰማን ነው የምንለው። ዘላለም ሰሞኑን እንግዲህ በአዳዲስ ነገር እየመጣ ነው። እሱም በጣም በዛች ሙሽራ በተባለችው ራሷን ለማጥፋት በሰርጓ ቀን ሙሽራዋ ባሏ ጠፍቶ በሷ ስራ ነው እንግዲህ እስካሁን ድረስ እየሰራ ያለው። ግን አሁን ላይ ደግሞ እውነት እኔ አንዳንድ ጊዜ ቆም ብዬ ሳይ ባለፈው ያየሁትን ነገር እንዲህ እንዴት ሊጠፋ ቻለ በሰርጉ ቀን ምናምን እያልን ብዙዎች የሆነ ያልተግባቡት ነገር ይኖራል ምናምን እያልን ነው። ግን አሁን ላይ የሆነ ነገር እንትን ስታዩ ደግሞ ምንድን ነው ባልየው በገዛ እንትኖቿ ታግቶ ተደብድቦ ራሱን እንዲስት ተደርጎ ምናምን ነው የተገኘው እና ዘላለም በሚፈልግበት ሰዓት እንግዲህ ልጁ እንዳልሆነ ነገር አድርገውት ለዛውም ከውጭ ሀገር ነው የመጣው አሉ። ግን እኔ ብቻ ከባድ ነው። ለዛም ይመስለኛል ከልዑል እና ዘላለም ትንሽ ጠፋ ጠፋ ያሉት። ሁለቱም በስራ ተጠምረዋል። ብቻ ቸር ወሬ ያሰማን። ኤልሳዬን ፈልገው ያምጡልን፣ ምንም ነገር ሳትሆን ማለት ነው። ለማንኛውም የምወዳችሁ የማከብራችሁ የዛሬው ቪዲዮ ይመስል ነበረ። ከተመቻችሁ ቪዲዮ ላይክ እያደረጋችሁ ጀምሩ። በሌላ ቪዲዮ እስከምንገናኝ ድረስ ደህና ሰንብቱ። እንወዳችኋለን። ለምታበረታቱ ደግሞ ከልብ ከልብ ነው የማመሰግነው። የእውነት ቃል የለኝም። ክበሩልኝ እህት ወንድሞቼ። ሁላችሁም ላይክ እያደረጋችሁ ጀምሩ። ወዳችኋለሁ። ባይ ባይ።